ሰበር መረጃ ከጥቂት ሰዓታት በፊት በቴህራን ሰማይ ላይ ከፍተኛ ፍንዳታዎች ተሰምተዋል። እስራኤልና የአሜሪካው የትራምፕ አስተዳደር በኢራን ወታደራዊ ተቋማት ላይ እጅግ የተጠናከረ የቦምብ ጥቃት መጀመራቸውን አረጋግጠዋል። የኢራን የአየር መከላከያ ስርዓቶች እየተመቱ ነው። የዓለም የነዳጅ ዋጋም በደቂቃዎች ውስጥ ንሯል። አሁን በኢራን ምድር ምን እየተካሄደ ነው? የቅርብ ጊዜ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። አልጀዚራና ሌሎች ዓለም አቀፍ የዜና ምንጮች እንደዘገቡት ዛሬ ሐሙስ የካቲት 26 ቀን 2018 ዓ.ም በቴህራን ምዕራባዊ ክፍልና በካራጅ አካባቢ ከፍተኛ ፍንዳታዎች ተሰምተዋል። እንደ አውሮፓውያን አቆጣጠር ከየካቲት 28 ጀምሮ በአሜሪካ በእስራኤልና በኢራን መካከል የተቀሰቀሰው ወታደራዊ ግጭት ዛሬ ስድስተኛ ቀኑን ይዟል። እስካሁን ባለው መረጃ የሚከተሉት ዋና ዋና ነጥቦች ተዘግበዋል። የዛሬውን ፍንዳታ በተመለከተ የኢራን የዜና ወኪል ተስኒም እንደገለጸው ፍንዳታዎቹን ተከትሎ የኢራን የአየር መከላከያ ስርዓቶች ስራ ጀምረዋል። ፍንዳታዎቹ የተሰሙት ኢራን ወደ እስራኤል ሚሳኤሎችን ካስወነጨፈች ከጥቂት ሰዓታት በኋላ ነው። ባለፉት ጥቂት ቀናት ውስጥ በተሰነዘሩ ጥቃቶች የሀገሪቱ የበላይ መሪ አያቶላ አሊ ካሜኒ መገደላቸውን ተከትሎ በኢራን ውስጥ ከፍተኛ የፖለቲካ ክፍተት ተፈጥሯል። ለእሳቸው ሊደረግ የነበረው የቀብር ስነስርዓትም አሁንም በቀጠለው ፍንዳታ ምክንያት እንዲራዘም ተደርጓል። በኢራን በኩል እስካሁን ከ1000 በላይ ሰዎች መሞታቸውን ቀይ ጨረቃ አስታውቋል። በጥቃቶቹም ትምህርት ቤቶች፣ ሆስፒታሎችና ወታደራዊ ተቋማት መመታታቸው ተገልጿል። የትራምፕ አስተዳደር በኢራን የባህርና የአየር ኃይል ላይ ከፍተኛ ጉዳት ማድረሱን ገልጾ ግጭቱ ለሳምንታት ሊቀጥል እንደሚችል ፍንጭ ሰጥቷል። በኢራን የተሰሙትን ፍንዳታዎችም በተመለከተ አልጀዚራ፣ ሮይተርስ እና ቢቢሲ ዘገባቸውን አቅርበዋል። አልጀዚራ በቴህራን ምዕራባዊ ክፍልና በካራጅ አካባቢ ከፍተኛ ፍንዳታዎች መሰማታቸውን በሰበር ዜና እያስተላለፈ ይገኛል። የኢራን የአየር መከላከያ ሚሳኤሎች ወደ ሰማይ ሲተኮሱ የሚያሳዩ ምስሎችንም እያጋራ ነው። ሮይተርስ በበኩሉ የእስራኤል ጦር በኢራን ወታደራዊ ኢላማዎች ላይ ትክክለኛ ጥቃት ፕሪሳይስ ስትራይክስ እየሰነዘረ መሆኑን ማረጋገጡን ዘግቧል። ይህ ጥቃት ኢራን ቀደም ብላ ላደረሰችው የሚሳኤል ጥቃት ምላሽ መሆኑ ነው የተገለጸው። የአሜሪካ አቋምና የትራምፕ አስተዳደርን በተመለከተም ሲኤንኤን እና ፎክስ ኒውስ የሚከተለውን ዘገባ አቅርበዋል። ሲኤንኤን የትራምፕ አስተዳደር ከእስራኤል ጋር በቅርብ እየተወያየ መሆኑንና አሜሪካ በዚህ ጥቃት ላይ በቀጥታ ባትሳተፍም እስራኤል ራሷን የመከላከል መብቷን እንደምትደግፍ ዋይት ሃውስ መግለጫ መስጠቱን ዘግቧል። ፎክስ ኒውስ በበኩሉ በኢራን የኒውክሌር እና የነዳጅ ማጣሪያ ተቋማት ላይ ጥቃት እንዳይሰነዘር ከፍተኛ ጥንቃቄ እየተደረገ መሆኑንና ትኩረቱ ወታደራዊ የሰው አልባ አውሮፕላን፣ ድሮን እና የሚሳኤል ማምረቻዎች ላይ መሆኑን እየዘገበ ነው። ኤፒ በሊባኖስ በኢራቅና በሱሪያ የሚገኙ የኢራን ወዳጅ ኃይሎች ፕሮ ኢራንያን ሚሊሻስ በንቃት ላይ መሆናቸውንና ግጭቱ ወደ ሰፊ ቀጠናዊ ጦርነት ሊያመራ እንደሚችል ስጋቶች እየጨመሩ መሆኑን ዘግቧል። የኢራቅ የአየር ክልል ለጊዜው መዘጋቱንም ገልጿል። ዘጋርዲያን በበኩሉ በቴህራን የሚገኙ ነዋሪዎች በፍርሃት ወደ መጠለያዎች እየገቡ መሆኑንና በከተማዋ የኢንተርኔት አገልግሎት በከፊል መቋረጡን እየዘገበ ይገኛል። ዋዮን እንደዘገበውም በቴህራን ምዕራባዊ ክፍል የሚገኙት የአየር መከላከያ ስርዓቶች ኤር ዲፌንስ ሲስተምስ ፍንዳታዎቹ ከተሰሙ በኋላ በከፍተኛ ሁኔታ ሲተኮሱ ታይተዋል። ይሁን እንጂ ዘገባው እንደሚያመለክተው ጥቃቱ የተሰነዘረው የኢራን ሚሳኤል ማምረቻና የማከማቻ ተቋማት ላይ ሳይሆን አይቀርም የሚል ግምት አለ። የእስራኤል ኦፕሬሽን ቀጥተኛ ምላሽስ ምን አይነት መልክ አለው? ዋዮን የእስራኤል መከላከያ ሰራዊት አይዲኤፍ የሰጠውን መግለጫ ጠቅሶ እንደዘገበው ይህ ጥቃት ኢራን ባለፉት ሳምንታት ላደረሰችው ተደጋጋሚ ጥቃት የተሰጠ ትክክለኛና የታለመ ምላሽ ነው። በተለይም በኢራን ውስጥ የሚገኙ ወታደራዊ ኢላማዎች ላይ ብቻ ትኩረት መደረጉንና የኒውክሌር ወይም የነዳጅ ማከማቻዎች ላይ ጥቃት እንዳልተሰነዘረ ዋዮን አጽንኦት ሰጥቶ ዘግቧል።
ዋዮን በዘገባው የትራምፕ አስተዳደር ጥቃቱን አስቀድሞ እንደሚያውቅና ከአሜሪካ ጋር ጥብቅ ቅንጅት እንደተደረገ አመልክቷል። አሜሪካ በቀጥታ ጥቃቱ ላይ ባትሳተፍም በመረጃ ልውውጥና በደህንነት ረገድ እስራኤልን እየረዳች መሆኗን የዋዮን የዜና አቅራቢዎች በስፋት እየተነተኑት ይገኛሉ። በመጨረሻም ዋዮን ይህ ጥቃት በኢራን ወታደራዊ አቅም ላይ የሚያሳርፈው ተጽዕኖ ከፍተኛ ሊሆን እንደሚችልና የኢራን አጸፋዊ ምላሽ ምን ሊሆን እንደሚችል ከወታደራዊ ተንታኞች ጋር ውይይት እያደረገ ይገኛል። ስካይ ኒውስ ከጥቂት ደቂቃዎች በፊት ባወጣው ሰፋ ያለ ዘገባ በቴህራን የተሰሙትን ፍንዳታዎች ተከትሎ ትኩረቱን ያደረገው በሚከተሉት ዋና ዋና ነጥቦች ላይ ነው። አንድ የጥቃቱ ኢላማዎችና ስፋት። ስካይ ኒውስ እንደዘገበው እስራኤል በኢራን ላይ ጀመረችው ጥቃት በዋናነት ወታደራዊ ማዕከላትን፣ የሚሳኤል ማምረቻ ተቋማትንና የአየር መከላከያ ስርዓቶችን የተመለከተ ነው። በተለይም በቴህራን ዙሪያ የሚገኙ ቁልፍ ወታደራዊ ይዞታዎች ላይ ያተኮረ መሆኑን ምንጮቹን ጠቅሶ ዘግቧል። ሁለት የእስራኤል መከላከያ ሰራዊት አይዲኤፍ መግለጫ። ስካይ ኒውስ የጥቃቱን መጀመር ተከትሎ የአይዲኤፍ ቃል አቀባይ ዳንኤል ሃጋሪ የሰጡትን መግለጫ በቀጥታ አስተላልፏል። በመግለጫውም ኢራን ላለፉት ወራት ላደረሰችው ጥቃት እስራኤል ምላሽ የመስጠት መብቷን እየተጠቀመች ነው ማለታቸውን ዘግቧል። ጥቃቱ ትክክለኛና የተመጠነ ፕሪሳይስ ኤንድ ታርጌትድ መሆኑን አጽንኦት ሰጥቷል። 3 የአሜሪካ የትራምፕ አስተዳደር ሚና። ስካይ ኒውስ እንደዘገበው ዋይት ሃውስ ጥቃቱ ከመጀመሩ ጥቂት ቀደም ብሎ መረጃው እንደደረሰው አረጋግጧል። ሪፖርቱ እንደሚያሳየው አሜሪካ በጥቃቱ ላይ በቀጥታ አልተሳተፈችም። ይሁን እንጂ የትራምፕ አስተዳደር የእስራኤልን ራስን የመከላከል እርምጃ እንደሚደግፍና ሁኔታውን በቅርብ እየተከታተለ መሆኑን ገልጿል። 4 በቴህራን ያለው ድባብ። በቴህራን የሚገኙ የዜና ምንጮቹን የጠቀሰው ስካይ ኒውስ በከተማዋ ነዋሪዎች ዘንድ ከፍተኛ ድንጋጤ መፈጠሩንና የአየር መከላከያ ሚሳኤሎች ወደ ሰማይ ሲተኮሱ የሚያሳዩ ምስሎችን እያጋራ ይገኛል። የኢራን ባለሥልጣናት የአየር ክልላቸውን ለጊዜው መዝጋታቸውንም አክሎ ዘግቧል። ብሉምበርግ በበኩሉ እንደ አንድ የገንዘብና የቢዝነስ ተኮር ሚዲያነቱ ትኩረቱን ያደረገው ከወታደራዊ ጥቃቱ ባሻገር በዓለም አቀፍ ግብይትና በኢኮኖሚው ላይ በሚያሳድረው ተጽዕኖ ላይ ነው። 1 የነዳጅ ዋጋ መናር ኦይል ማርኬት ቮላቲሊቲ። ብሉምበርግ ጥቃቱን ተከትሎ የነዳጅ ዋጋ ብሬንት ክሩድ በፍጥነት መጨመር ማሳየቱን ዘግቧል። በተለይም ጥቃቱ በኢራን የነዳጅ ማጣሪያዎችና የወጪ ንግድ ተቋማት ላይ ሊያነጣጥር ይችላል የሚል ስጋት በገበያው ላይ ከፍተኛ መነቃቃት መፍጠሩን ገልጿል። 2 ትክክለኛ ኢላማዎችና የገበያ መረጋጋት። ብሉምበርግ የትራምፕ አስተዳደርን ምንጮች ጠቅሶ እንደዘገበው እስራኤል ጥቃቱን የፈጸመችው በወታደራዊ ተቋማት ላይ ብቻ መሆኑንና የኒውክሌር ወይም የነዳጅ ማምረቻዎችን ከመምታት መቆጠቧን ዘግቧል። ይህ መረጃ መውጣቱ ደግሞ የነዳጅ ዋጋ ቁጥጥር ውጭ እንዳይወጣ መጠነኛ መረጋጋት ሊፈጥር እንደሚችል አመልክቷል። 3 የትራምፕ አስተዳደር ከፍተኛ ግፊት። ብሉምበርግ እንደዘገበው የትራምፕ አስተዳደር ጥቃቱ ከመፈጸሙ በፊት ከእስራኤል ባለሥልጣናት ጋር ከፍተኛ ምክክር ሲያደርግ ቆይቷል። ዓላማውም ጥቃቱ ኢራንን የሚቀጣ እንጂ ዓለም አቀፉን የነዳጅ አቅርቦት የሚያስተጓጉል ወይም ወደ ሰፊ ቀጠናዊ ጦርነት የሚመራ እንዳይሆን ለማድረግ መሆኑን ዘግቧል። 4 የአቪዬሽንና የመርከብ ትራንስፖርት። በመካከለኛው ምስራቅ የሚገኙ ዋና ዋና የአየር ክልሎች መዘጋታቸውንና የንግድ መርከቦች መስመራቸውን እየቀየሩ መሆኑን ብሉምበርግ በዝርዝር አስፍሯል። ይህም በዓለም አቀፍ የንግድ ሰንሰለት ሰፕላይ ቼን ላይ መስተጓጎል ሊፈጥር እንደሚችል አስጠንቅቋል። የሰመጡት መርከቦች በተመለከተም ዓለም አቀፍ ሚዲያዎች የሚከተለውን ዘግበዋል። የወጡ ዘገባዎች እንደሚያመለክቱት የአሜሪካ ማዕከላዊ እዝ ሴንትኮም ኦፕሬሽን ኤፒክ ፉሪ ከተጀመረበት ከየካቲት 28 እንደ አውሮፓውያን አቆጣጠር ጀምሮ የኢራንን ባህር ኃይል ክፉኛ መምታቱን ገልጿል። ዋና ዋናዎቹ የዜና ምንጮች የዘገቡት ዝርዝር መረጃ የሚከተለው ነው። ሴንትኮም እና ሮይተርስ። ሮይተርስ በዘገባው የአሜሪካ ወታደራዊ ምንጮችን ጠቅሶ እንደዘገበው ባለፉት 5 ቀናት ውስጥ አሜሪካ
ከ20 በላይ የኢራን መርከቦችን መምታቷን ወይም ማጥፋቷን ዘግቧል። የሴንትኮም አዛዥ አድሚራል ብራድ ኩፐር እንደገለጹት በአሁኑ ሰዓት በፋርስ ባህረ ሰላጤ እንዲሁም በሆርሙዝ ሰርጥ ወይም በኦማን ባህር ላይ የሚንቀሳቀስ አንድም የኢራን መርከብ የለም ብለዋል። የአይሪስ ዴና መርከብ መጥለቅ አልጀዚራ እጅግ አነጋጋሪ የሆነውን ዜና የዘገበ ሲሆን ትናንት ረቡዕ በህንድ ውቅያኖስ በስሪላንካ የባህር ዳርቻ አቅራቢያ አንድ የአሜሪካ ሰርጓጅ መርከብ አይሪስ ዴና የተባለችውን የኢራን የጦር መርከብ በቶርፔዶ መምታቱን ዘግቧል። በዘገባው መሰረት በመርከቧ ላይ ከነበሩት 180 ያህል ሰራተኞች መካከል 100 ያህሉ ደብዛቸው ጠፍቷል። ይህ ጥቃት ከሁለተኛው የዓለም ጦርነት ወዲህ አንድ የአሜሪካ ሰርጓጅ መርከብ የጠላትን መርከብ ሲያሰጥም የመጀመሪያው መሆኑን የአሜሪካው መከላከያ ሚኒስትር ፒት ሄግሴት ገልጸዋል። 3 የባህር ኃይል ይዞታዎች መውደም ናቫል ኒውስ በባንደር አባስ እና በቻባሃር ወደቦች ላይ በተሰነዘሩ ጥቃቶች የኢራን ትልቁ የባህር ላይ ወታደራዊ ጓድ የሆነችው አይሪስ ማክራን እና ሌሎች የጃማራን መርከቦች መውደማቸውን በሳተላይት ምስሎች አስደግፎ ዘግቧል። 4 የትራምፕ አስተዳደር መግለጫ ፕሬዚዳንት ትራምፕ በሰጡት መግለጫ የኢራን ባህር ኃይል አሁን የመዋጋት አቅም የለውም ብለዋል። ጥቃቱ የኢራንን የባህር ኃይል ሙሉ በሙሉ ለማጥፋት ያለመ መሆኑንም አስተዳደሩ በግልጽ አስታውቋል። ከኢራንና እስራኤል ግጭት ጋር ተያይዞ በዩናይትድ ኪንግደም በረራዎች ላይ የተፈጠረውን መስተጓጎል በተመለከተም በአሁኑ ሰዓት በዓለም አቀፍ ሚዲያዎች እየተዘገቡ ያሉ ዋና ዋና መረጃዎች የሚከተሉት ናቸው። 1 የአየር ክልል መዘጋትና የበረራዎች መዘግየት በመካከለኛው ምስራቅ በተለይም በኢራን፣ ኢራቅ፣ ዮርዳኖስና እስራኤል የአየር ክልል በከፊልም ሆነ በሙሉ በመዘጋቱ ከለንደን ሄርዝሮ ወደ እስያ እና ወደ ቀጠናው የሚደረጉ በርካታ በረራዎች መዘግየታቸውን ቢቢሲ ዘግቧል። በረራዎቹ ረጅም መንገድ እንዲዞሩ በመገደዳቸው ተጨማሪ ሰዓታትን እየወሰዱ ነው። 2 የብሪቲሽ ኤርዌይስ መግለጫ ስካይ ኒውስ እንደዘገበው ብሪቲሽ ኤርዌይስ ወደ ቴል አቪቭ እና ወደ ቀጠናው የሚያደርጋቸውን በረራዎች ለጊዜው ሰርዟል። እንዲሁም በቴህራን ላይ እየተካሄደ ያለውን ጥቃት ተከትሎ ወደ ህንድና ወደ ደቡብ ምስራቅ እስያ የሚበሩ አውሮፕላኖች ደህንነቱ የተጠበቀ አማራጭ መንገድ እንዲጠቀሙ መደረጉን፣ ይህም ከፍተኛ የበረራ መዘግየት ዲሌይስ እየፈጠረ መሆኑን ገልጿል። 3 የደህንነት ስጋትና የዩኬ መንግስት ምክር ዘ ጋርዲያን እንደዘገበው የዩኬ የውጭ ጉዳይ ሚኒስትር ፎሪን ኦፊስ ዜጎቹ ወደ ቀጠናው እንዳይጓዙ የሰጠነው ማስጠንቀቂያ አጠናክሯል። ይህም በለንደን አየር ማረፊያዎች ላይ የተሳፋሪዎች መጨናነቅና የበረራ መርሃ ግብር መዛባትን ፈጥሯል። 4 የትራምፕ አስተዳደር እና የዩኬ ትብብር አሜሪካ በኢራን ላይ የጀመረችውን ወታደራዊ እርምጃ ተከትሎ የዩኬ አየር ኃይል አርኤኤፍ በአካባቢው ያሉ የንግድ በረራዎችን ደህንነት ለመጠበቅ ከአሜሪካ ጋር በቅንጅት እየሰራ መሆኑን ዴይሊ ሜል ዘግቧል። ከዚሁ ጋር በተያያዘ ሌሎች መረጃዎችን ስንመለከት ዓለም አቀፍ ሚዲያዎች በስፋት እየዘገቡት ያለው የአሜሪካና የእስራኤል ጥምር ኃይል በኢራን ላይ የጀመረውን ጥቃት ነው። የዘገቡትም ዋና ዋና ነጥቦች የሚከተሉት ናቸው። 1 የጥቃቱ ስፋትና ኢላማዎች ሲኤንኤን እና ፎክስ ኒውስ ምን አሉ? ሲኤንኤን የአሜሪካው ቢ52 ስትራቴጂካዊ ቦምብ ጣይ አውሮፕላኖች እና የእስራኤል ኤፍ35 ተዋጊ ጄቶች በቴህራን ካራጅ እና ኢስፋሃን በሚገኝ የወታደራዊ ተቋማት ላይ ከፍተኛ ጥቃት ማድረሳቸውን ዘግቧል። ፎክስ ኒውስም ጥቃቱ በተለይ የኢራንን የአየር መከላከያ ስርዓቶችና የረጅም ርቀት ሚሳኤል ማከማቻዎችን ከጥቅም ውጪ ለማድረግ ያለመ መሆኑን የትራምፕ አስተዳደር ባለስልጣናትን ጠቅሶ ዘግቧል። አልጀዚራ በቴህራን ሰማይ ላይ ከፍተኛ የተኩስ ድምፅ እንደሚሰማና የኢራን መከላከያ ሚሳኤሎች ጥቃቱን ለመመከት እየሞከሩ እንደሆነ በምስል ጭምር እያሳየ ይገኛል። ሆኖም ጥቃቱ እጅግ የተጠናከረ በመሆኑ አንዳንድ የራዳር ጣቢያዎች መመታታቸው ተነግረዋል። ዘ ታይምስ ኦፍ እስራኤል የእስራኤል መከላከያ ሚኒስትር ይህ ጥቃት ለወራት ለደረሰብን የሚሳኤል ዝናብ የተሰጠ የማያዳግም ምላሽ ነው ማለቱን ዘግቧል። ጥቃቱ አሁንም በተለያዩ የኢራን ከተሞች ቀጥሎ እንደሚገኝም ታውቋል። ዋይት ሃውስ ባወጣው መግለጫ አሜሪካ በእስራኤል ላይ የሚሰነዘረን ማንኛውንም ጥቃት ለመከላከል ዝግጁ መሆኗንና አሁን እየተካሄደ ያለው ጥቃት ቀጠናዊ መረጋጋትን ለመፍጠር የታለመ የመከላከያ እርምጃ መሆኑን
ገልጿል። የጥቃቱ ኢላማዎችንም በተመለከተ ዓለም አቀፍ ሚዲያዎቹ የሚከተሉትን ዘገባዎች አስነብበዋል። እንደ ፎክስ ኒውስ እና ዘ ታይምስ ኦፍ እስራኤል ዘገባ ጥቃቱ በዋናነት 3 ቁልፍ ዘርፎችን ኢላማ አድርገዋል። የአየር መከላከያ ስርዓቶች ኤስ-300 በቴህራን ዙሪያ ያሉ የራዳርና የሚሳይል መከላከያ ጣቢያዎች ጥቃቱን መከላከል እንዳይችሉ አስቀድመው ተመትተዋል። የሚሳይልና የድሮን ማምረቻዎች የኢራን ሪቮሉሽነሪ ጋርድ IRGC የሚጠቀምባቸው ዋና ዋና የጦር መሳሪያ ግምጃ ቤቶች መመታታቸው ተገልጿል። የወታደራዊ እዝ ማዕከላት በቴህራን ምዕራባዊ ክፍልና በካራጅ የሚገኙ የጦር መሪዎች የሚገኙባቸው ማዕከላት ላይ ጥቃት መፈጸሙ ተዘግቧል። የአሜሪካ የትራምፕ አስተዳደር ተሳትፎ CNN እንደዘገበው አሜሪካ በዚህ ጥቃት ላይ በቀጥታ የተሳተፈችው በሁለት መንገድ ነው። አንደኛ የመረጃ ድጋፍ ኢንተለጀንስ፣ የኢራን መከላከያዎችን ቦታ በትክክል በመጠቆም። 2 ጥበቃ ኤር ሰፖርት፣ የእስራኤል አውሮፕላኖች ጥቃት ፈጽመው ሲመለሱ የኢራን ጀቶች እንዳያሳድዷቸው የአሜሪካ ተዋጊ ጀቶች በአካባቢው ጥበቃ እያደረጉ መሆኑ ተነግሯል። የኢራን ወቅታዊ ሁኔታ አልጀዚራ ከቴህራን እንደዘገበው በከተማዋ ሰማይ ላይ ከፍተኛ የፍንዳታ ድምፅ አሁንም እየተሰማ ነው። የኢራን ሲቪል አቪዬሽን መስሪያ ቤት የአገሪቱን የአየር ክልል ለሁሉም በረራዎች ዝግ አድርገዋል። የኢራን ባለሥልጣናት ለዚህ ወረራ ተመጣጣኝ ምላሽ እንሰጣለን በማለት ዝግጅት ላይ መሆናቸውን ገልጸዋል። የብሉምበርግ የኢኮኖሚ ትንተና እንደሚያመለክተውም ይህ ጥቃት ከተጀመረ ወዲህ በዓለም አቀፍ ደረጃ የነዳጅ ዋጋ በበርሜል ከ5 እስከ $7 ጭማሪ ማሳየቱን ዘግበዋል። ጥቃቱ ወደ ነዳጅ ማጣሪያዎች ከተሻገረ ዋጋው ይበልጥ ሊንር እንደሚችል ነው የተነገረው። መረጃዎቹ የተከታተላችኋቸው ነበሩ። በቀጣይም በሌሎች በጣም ወቅታዊ መረጃዎች እንገናኛለን። እስከዛው ግን መልካም ጊዜ